የኢትዮጵያ የመዝናኛና የጥበብ ዘርፍ ከሰሞኑ እጅግ በጣም አስደንጋጭና ለማመን የሚከብድ መርዶን ሰምቷል። የዝግጅት ክፍላችንም የዚህን ተወዳጅ አርቲስት ነጻነት ወርቅነህ የህይወት ታሪክ በአጭሩ እንደሚከተለው ቃኝቶታል። በዚሁ በአዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ዘርፍ ራሱን የሰጠ እናም በዚሁ ከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልም እና የቴሌቪዥን ታሪክ ውስጥ ራሱን ልዩ በሆነ አቀራረብ ስልት እና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስ እና የሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህንን ችሎታውን በጠዋት የተረዱት የአማርኛ መምህር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አዳምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነጻነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነም የሙያ አጋሮቹ በከፍተኛ ሁኔታ ይመሰክሩለታል። የኪነ ጥበብ አጀማመርን ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎች የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከልም ፍሬሽማን፣ ያንቺው ሌባ፣ ኤፍቢአይ፣ ባለቀለም ህልሞቹ በቀደምትነት ይጠቀሳሉ። አርቲስት ነጻነት ወርቅነህ በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹን በኢቢኤስ ቴሌቪዥን ላይ በተለይም የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆኑ በግንባር እና በየቤቱ ተሳታፊ የሆኑበት ነበር። አርቲስት ነጻነት ወርቅነህ በየጥያቄዎቹና በየመልሶቹ መሃል በአጋጣሚ በድንገት የሚፈጥራቸው ቀልዶች በእጅግ ሳቅን የሚያጭሩ ነበሩ። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻም ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩም መታወቂያዎቹ ነበሩ። የነጻነት ስብዕና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው፣ ለስራው ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦቹ እንዲሁም የኢቢኤስ ቴሌቪዥን የማኔጅመንት አባላት ይመሰክሩለታል። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበረ። የዝግጅት ክፍላችንም በዚህ እውቅ አርቲስት ህልፈተ ህይወት ምክንያት ከሰማውን ሐዘን እየገለጸ ለወዳጅ ለዘመድ፣ ለቤተሰቦቹ እንዲሁም ለመላ አድናቂዎቹ መጽናናትን ይመኛል።